الجمعة فأكثروا علي من الصلاة فيه فإنه من صلى علي صلاة واحدة صلى الله عليه بها 10 ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከቀናቶች ሁሉ በላጭ ቀን ከአላህ ዘንድ ጁምዓ ቀን ነው አሉ። ምክንያቱም እርሱ ጁምዓ ቀን አደም አባታችሁ የተፈጠረበት ቀን ነው አሉ። እንዲሁም ጁምዓ ቀን አደም አባታችሁ ወደ ገነት እንዲገባ የተደረገበት ቀን ነው አሉ። እንዲሁም አደም አባታችሁ ወደዚች ምድር ወደዚች ዓለም የመጣበት ቀን ነው አሉ። እንዲሁም በጁምዓ ቀን እንጂ በሌላ ቀን ትንሣኤ አትፈጸምም አትቆምም አሉ። ማለት የዓለም ፍጻሜ የሚሆነው መቼ ነው? ጁምዓ ቀን። ከዚያ በኋላ فإذا كان يوم الجمعة وليلة الجمعة فأكثروا علي من الصلاة فيه የጁምዓ ቀንና የጁምዓ ሌሊት በሚሆኑ ጊዜ በእኔ ላይ ሶላትን አብዙ። ስለ ጀነት ከገባ ንገረኝ። ስለ ጀነት ንገረኝ ማለት አሁን የእናንተ ጀነት ምን አይነት ነች? ቁርአን ላይ እንደተጻፈው ነው ወይስ ስለ ጀነት ማወቅ ፈልጋ ነው? በእስልምና ያለውን የጀነት አስተምሮ እንግዲህ የጀነት ሁሉ ነገርሽ ነው። ተረጋጊ። ጀነት ማለት በእስልምና እንዴት ነች? የጀነት ሀገር እንዴት ነች? በጀነት ብዙ ሰው የሚያስበው ስጋዊ ጸጋን ማግኘት ይመስላቸዋል። ነገር ግን ትልቁ ጸጋ በቀጣዩ ዓለም ምንድነው? ከአምላካቸው ጋር የምታደርጉት መንፈሳዊ ህይወት ነው። በጀነት ውስጥ አምላካችንን አላህ ሱብሓነሁ ወተዓላን እናያለን፣ ድምፁን እንሰማለን፣ ውዴታውን ያጎናጽፈናል፣ እናመሰግነዋለን፣ እናወድሰዋለን፣ እንቀድሰዋለን። በዚህ ደስ የሚል መንፈሳዊ ህይወት እንኖራለን። ትልቁ ጸጋ ይህ ነው። ያኛው ትርፍ ነው። ገብታችኋል? ይህን አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ይናገራል። ሊለዚነ አሕሰኑል ሑስና ወዚያዳ ይላል። ለእነዚያ መልካምን ለሰሩ ሰዎች ገነት አለችላቸው ተጨማሪም ትልቅ ጸጋ አለላቸው ይላል። ያ ትልቁ ተጨማሪው ጸጋ ምንድን ነው ከተባለ ከአምላካችን ከአላህ ጋር የምናደርገው መንፈሳዊ ህይወት ነው። ቅድም እንዳልኳቸው ነቢያችን ሰለላሁ ዐለይሂ ወሰለም ስለ ጀነትና በእርሷ ውስጥ ስለሚገኘው ጸጋና ከአላህ ጋር ስለምናደርገው መንፈሳዊ ህይወት እያወዳደሩ ተናገሩ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አህሉል ጀነቲ ልጀነህ ወአህሉን ናር ናር የቁሉ ላሁ ሊአህሊል ጀነህ يا أهل الجنة هل تريدون شيئا أزيدكم فيقولون يا ربنا ألم تبيض وجوهنا ألم تنجنا من النار وتدخلنا الجنة ثم يكشف الله الحجاب الذي بينه وبينهم فيرونه فوالله ما أعطي أهل الجنة أحب إليهم من النظر إلى وجه الله الكريم قالوا النبي صلى الله عليه وسلم نبياتنا صلى الله عليه وسلم من قالوا يجنة سويت ولا جنة يجهنم سويت ولا جهنم كقبوا لا يتنسى كنار አላህ ለጀነት ሰዎች እንዲህ ይላቸዋል። ጀነትን ካዩ በኋላ እናንተ የጀነት ሰዎች ሆይ ሌላ ተጨማሪ እንድጨምርላችሁ የምትፈልጉት ጸጋ አለን ይላቸዋል። ከዚያ እነርሱ አዎ አለ ብላ አይመልሱ። ምክንያቱም በተሰጣቸው ደስተኞችና የተብቃቁ ናቸው የጀነት ሰዎች። አዎ አለ ፈልጋለህ የሚለው የጎደለበት አካል ነው። የምድራዊ ሰው ባህሪው ይሄ ነው። የፈለገ ጸጋ ያገኘ የምድር ሰው ተጨማሪ ይፈልጋል አይደለ? የጀነት ሰው ባህሪው ከዚህ ተቃራኒ ነው። አይገናኝም ከምድር ሰው ጋር ይፈቻል። የምድር ሰው እንዴት ነው ከተባለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲገልጹት ምን አሉ? ለው ካነ ሊብኒ አደም ዋዲያን ሚን ዘሀብ ለቃለ አይነ ሳሊስ ወላ የምለኡ ፋሁ ኢላ ቱራብ አሉ። የአዳም ልጅ በዚች ምድር ላይ ሁለት ተራራ ወይ ሁለት ሸለቆ የሚሞላ የሆነ ወርቅ ቢኖረው ሶስተኛው የት አለ ብሎ ይፈልጋል አሉ። ሆዱንም ከአፈር በስተቀር ሌላ ምንም አይሞላውም አሉ። ያ ማለት ሲሞት ጊዜ ነው በቃ በቃኝ ቢል ሰው ልጅ። የጀነት ሰው ባህሪውስ ካፈጣጠራቸው ምናምን ሁሉ ይለያል ከምድር ሰው። ባህሪያቸውም ልክ እንዲሁ በፍጹም ከምድር ሰው ጋር የሚገናኝ ባህሪ አይደለም። ለዚህም ነው ምን እንድጨምርላቸው የምትፈልጉት ጸጋ አለን ከገነት ሌላ ሲላቸው አላህ ያንን የተሰጣቸውን በማመስገን ነው የሚመልሱለት። ያ ረበና ይሉታል፣ ጌታችን ሆይ አለም ቱበይድ ውጁሃና ፊታችንን ብርሃናማ አላደረክልንም ምን ይሉታል። ይህ አንደኛው ጸጋ ነው። የጀነት ሰዎች ፊታቸው ያበራል። ምን ያክል ነው የማብራቱ መጠን የሚለውን ነብዩ ሰለላሁ ዐለይሂ ወሰለም ገልጸውታል። የሚገርማቸው ከምድራዊ ሰው ጋር በአፈጣጠር ራሱ እንደማይገናኙ ማለት ነው።
ለው አነ ሑረ ልዐይን ኢጠለዐት ዐላ አህሊ ልአርድ ለአዳአት ማ በይነ ሰማይ ወልአርድ አሉ ነቢ ሰለላሁ ዐለይሂ ወሰለም። አንድ የገነት ነዋሪ ሰው ከሰማይ ወደ ምድር ፊቱን ብቅ ቢያደርግና ቢመለከት በሰማይና በምድር መካከል ያለውን ጽልመት ሁሉ በፊቱ ብርሃን ባንጸባረቀው ባበራው ነበር አሉ። አያችሁ፣ የገነት ሰው አፈጣጠሩ ከምድር ሰው ጋር በፍጹም ራሱ አይገናኝም። የገነት ሰው ፊቱ ከሰማይ ብቅ ቢል ዓለምን የማብራት ኃይል አለው ተባለ። ታዲያ ምን አይነት ሰው ጋር ነው ምድር ጋር የምታወዳድሩት? በፍጹም አይገናኝም ባፈጣጠራቸው ራሱ። ስለዚህ ምን ይላሉ የገነት ሰዎች? ፊታችንን ብርሃናማ አላደረክልንም ምን ይሉታል። ይሄን አላህ በቁርአን ላይ ቃል ሲገባላቸው ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። የዛኔ የገነት ሰዎችን ፊት ያበራል፣ ወደ ጌታቸውም ይመለከታሉ እያለ ይናገራል። ስለዚህ ምን ይላሉ? ጌታችን አላህ ሆይ ፊታችንን ብርሃናማ አላደረክልንም ምን ይላሉ። አለም ቱነጂና ሚን ናር ይላሉ። ቀጥለው ከገሃነም እሳት አላዳንከንም ምን ይሉታል። ወቱድኺልነል ጀና ገነትህን አላስገባህንም ምን፣ ከዚህ ሌላ ምን ጸጋ ይኖራል ብለው ያንን በማመስገን ይመልሳሉ። ከዚያም አላህ ሱብሓነሁ ወተዓላ